ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ነገር መጥቻለሁ። በወቅታዊ አዶናይ ላይ ያለው አወያይ ሐሳብ ይዤ መጥቻለሁና እንደተለመደው ላይክ፣ ሼር፣ ኮሜንት ማድረግን እንዳይረሱ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ጽሑፉን ስገባ የሚያሰጋኝ አንዳንድ በግብጽ የሚያስተምሩ የሃይማኖት አባቶች ነው ወይም ሰዎች ነው። ሰው በአሰቃቂ ሲገደል፣ ሴቶች እናቶች በቡድን ሲደፈሩ፣ ገና ለጋ ልጆች እናታቸውን እንኳን ያልጠነከረ ሲደፈሩ ሲያስደፍሩ፣ ሰምተው እንዳልሰሙ አይተው እንዳላዩ ሲሆኑ፣ አንዳንዶቹ ደግሞ ድጋፍ ሲሰጡ እንደ ጽድቅ ሲመለከቱ፣ በወንድማሞች ዘረኝነት ተስፋፍቶ ግፍ ሲበዛ፣ በእኛ በተጋሩ የተደረገው ጄኖሳይድ ሁሉም የሃይማኖት ተቋም ባርኮ ሲልኩ ሲፈጸም ምሁራን ለምን አልተቃወሙ? አሁንም እየቀጠለ ያለው ጦርነት እልቂት፣ በአማራና በኦሮሞ በጦርነት ሰበብ እየደረሰ ያለው እልቂት፣ የህፃናት ለቅሶ፣ የተማሪዎች ትምህርት የእውቀት ቤት በድሮን ሲደበደብ ከነ ተስፋ የተሞሉት ተማሪዎች ሲገደሉ፣ ሌላው ገዳማትና መስጊዶች ሲደበደቡ፣ አማኞቻቸው ሲሰደዱ ሲሞቱ ዝም ያስበላቸው ምን ይሆን? ዋናው በስግጥ ፍምስ ለዓላማዬ እንቅፋት እሰግጣለሁ፣ ለማንም አልሰማም ሃይማኖት ዘር ሳይል ለሁሉ ፍቅር ለመስበክ የሚጣጣር ወጣት ትኩረት ያደረጉበት ምክንያት ድንገት እውቀታቸው የተገለጠላቸው ሚስጥሩ ምን ይሆን? ኢየሱስ ኃጢአቱ የት ጋር ይሆን? እነሱ ደፍረው እንደ አጀንዳ ያላወሩት ፍቅር፣ አንድነት እሱ ደፍሮ ሲያወራ ግን እንዴት ያውሩ? ለሚያገለግሉበት ቤተ መቅደሳቸው እንኳን ጠበቃ ሳይሆኑ ለነርሱ ጉዳያቸው ቤተ መቅደሳቸው ወዳቸው ብቻ ነው። ሌላው የሚገርመው ስህተት በመሳደብ በማናናስ ለመምከር ሲጥሩ ነው። መሳደብ ጽድቅ ነው ያለው ማንን ይሆን? ሌላው ደግሞ ደድብ ብሏል የሚሉት ነገር ነው። እንዴ መንግስት ዩኒቨርሲቲ ብዛት አያስፈልግም ሲል ይህንን ጉዳይ ጥበብ ማስፋፋት ጉዳይ ነው እንዴ ተመለከታችሁት? የትችት ለቃሚ ፕሮፌሰሮች ተማሪዎች ውትድርና ሲባል ሲያወድቃቸው ትክክል አይደለም ያላላችሁበት ሚስጥረ ሙርነታችሁ፣ የእናንተ በሰይጣናዊ ተግባራችሁ ሀገሯ የጠፋች በዚህ ድርጊታችሁ ስግጥ ድድብ ያላችሁ ለሀገር ልማት ነው ለትንሳኤ ነው ልትሉን ነው እንዴ? በእርግጥ ከመሰገጥ እንርቃለን። ከእናንተ አይነቱ አስፈሪ ምሁራዊ ድንቁርና የመሰገጥ መንፈስ ማለት ነው። የአዶናይ የስግጥ መንፈስ ሰው ራሱን እያነቃቃ ራሱን እንዲሆን ለዓላማው እየሰገጠ ወደ ኋላ አልልም እያለ ነው። ለምን? ያለፈው ታሪኩ ሴጋ እየመታ ነበር እያላችሁ ልታሸማቀቁት ትጥራላችሁ። ራሱ አውርተዋል። ዘማዊቷ የነበረችው ማርያም መግደላዊት ያለፈው ታሪኳ ለምን ስህተት መጽደቅ አልነበረባት ልትሉን ትችላላችሁ። ፈጣሪ እናንተ አይደለማ። በመጸጸቷ ማንም ያላየው የትንሳኤ የመጀመሪያ ሴት ጻድቅ እናት ለመሆን በቅታለች። ታሪክ እንዲህ ነው። ባህል፣ እምነት መበረዝ ከእናንተ በላይ ሰይጣናዊ ሰይጣን የሚያስነቅ ስራ የሚሰራ አለ እንዴ? እንዲፈጸም የሚያነሳሳ ግፍ ኢትዮጵያ አኬልዳማ ትሆን እያደረጋት ያለው ከእናንተ በላይ ማንም ነው? እንደው ሰይጣን የእናንተ ስራ ሲያይ ደንግጦ ከኢትዮጵያ ወጥቶ ይሆናል። የዚህ መጥፎ ስራችሁ መጸጸት ሲገባችሁ ፍቅር ለሚዘምር ራሳችሁን ሁኑ ለሚል መርህ ያነገበው ወጣት አዶናይ መቃወም፣ መንግስት ጣልቃ ይግባ፣ መንግስት ማለታችሁ ካልቀረ ለምን ጦርነት ይብቃ አላላችሁ? የአዶናይ ስግጥ ፍምስ እርባና ቢስ ነው የምትሉን የሸከተ ዕውቀታችሁ አዋቂ መስላችሁ መምጣት ድድብናችሁ እያጋለጠባችሁ ነው። በሃይማኖትም ይነገዱብን ነው። እውነተኛ ከሆኑ ታዲያ ወንድ የሴትን ሴትን የወንድም አታስመስል ለመሆን አትጣሪ የሚለው ነው። ሴት ወንድ መስላ ወንድም በተመሳሳይ ሆነው ሲሰሩ ግብረ ሰዶም መነቃቂያ እንዳይሆን ይቅርባችኋል አላችሁ። ለምን? በእርግጥ ችሎታ ነው። እኔ ግን
ራሳቸውን ሆነው ሞር ብንሰራ መልካም ነው ብዬ አምናለሁ። እንደ ሰው ስህተት ከሰራ እንደ ትልቅነታችሁ እንደ ልጃችሁ ምከሩት። በመጣው ኮንተንት ግን አሪፍ ነው፣ ይቀጥልበት፣ ከጎንህ ነን፣ አይዞህ እኛ እንለዋለን። እውነታው እናንተ ይዛችሁ የመጣችሁት ባልታወቀ ኃይል ይሉኝታ ጅራፍ እየተገረፋችሁ እየተጎተታችሁ ለመኖር የፈቀዳችሁ ለዛ ነገር የምትገብሩ ናችሁ። እኛ ግን ሰልችቶናል፣ ራሳችን መሆን ወደናል፣ ተውን። በሌላ የሚገርመኝ የአንዳንዶች ነገርማ ነውር የራሳቸው ሲፈጽሙት ጽድቅ በሌላ ሲሆን ነውር ኃጢአት የሆነውን በምን ስሌት ነው? በአብዛኛው እያደነቆረን ያለው ማንም ነው? እውቀታቸው ተምረናል ፕሮፌሰር ነን የሚሉ እውቀታቸው ለጥፋት ሀገርም ወደ ገሃነም እየቀየሯት ያሉት እንደነ ዳንኤል ክብረት ክህነት ውስጥ ሆነው የታሪክ አጥኚ ሆነው በየከተማ ቦምብ እንዲዘንብ የሚሰብከው የምዕመን ልቂት እንደ ሳኦል በመሪነት የሚሳተፈው መምህር ስህተት ቃላት እየተናገሩ ነው። ሰው ጭራቅ አይደለም። ሰው ተጠብሶ እንብላ በልተን እንቀደስ ሲል ደበበሾቱን አረ ነውር ነው ያላለ ምሁር ለነገሩ አሁን እየተናገሩ ያሉት የነዛ የጄኖሳይደር መናሻ ነበሩ እና ይህንን ተቃውሞ ካመጡ መጨረሻቸው ምን እንደሚሆን የታወቀ ነው። ትልቁ ደግሞ ሆዳቸውስ በምስኪን እልቂት ደም የደላቸው እንዴት መተው ይችላሉ? የሚችሉት ፍቅር፣ አንድነት፣ ለውጥ ለሚል በቢዝነሳቸው እየገባ ስለሆነ እንደ ትንታግ እሾሃቸውን ሊወጉበት ይራራጣሉ። ሰላም ለሰዎች ሁሉ። በያፌት ሐጥቁ ውድነው 2018 መቀለ